መሪ አስተዳዳሪ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ መሪዎችን ብቻ አይደለም የሚመራው፣ ህዝቡን ነው የሚመራው። ስለዚህ እግዚአብሔር መሪ ነው፣ እግዚአብሔር አስተማሪ ነው። ማንም ልቡን መጣል ያለበት ይሄ ሕይወት ሰጪ መሪ አስተማሪ በሆነው በእግዚአብሔር ዘላለማዊ በሆነው አምላክ ላይ ነው። ይሄን የተረዳ ጉባኤ አይጠፋም። ለምን? እያንዳንዱ ካህን ነው። ይሄንን አስረግጬ እነግራችኋለሁ። ይሄን መጀመሪያ ያልኩት ነገር ፈጽሞ የማይገረሰስ የእግዚአብሔር እውነት መንፈስ ቅዱስ መሪ ነው፣ እግዚአብሔር መሪ ነው። ኃላፊነትን ግን ለሰዎች ይሰጣልና ያንን ጠርምሶ ያለ መሪ እኖራለሁ ብሎ የሚል ሰው ከእግዚአብሔር ቃል ጋር ነው የሚላተመው። የሚጠበቀው ነገር ቢኖር የእረኝነት የጥበቃ ስራ እንደተሰጣቸው በውል ጠንቅቀው የሚያውቁ ግን መሆን አለባቸው። ምን ስራ ሊሰሩ እዚህ ጋር እንደተቀመጡ ሽማግሌዎች ካላወቁ ከባድ ችግር ነው የሚሆነው። ነገር ግን ደግሞ ሰዎች በተለያየ ቦታ ላይ ይፈተናሉ መሪ ከመሆናቸው በፊት። ሽማግሌ ስራው ህዝቡን መጠበቅ ነው። መሪ መንፈስ ቅዱስ ነው። ሰዎችን በየቦታው ላይ አስቀምጠው የሚተጉ ሰዎችን ማስቀመጥና በስርዓት መሄዱን ከማየት በስተቀር ስራው በሙሉ የሚሰራው በእግዚአብሔር ህዝብ ነው። ለሽማግሌዎችም ለጉባኤውም ኃላፊነት ይሰጣል። ማዳመጥ፣ መታዘዝ እንዳለብን። ምን መስፈርት ያሟላሉ ለሚለው የእግዚአብሔር ቃል በእግዚአብሔርን ቃል ጠንቅቀው የሚያውቁ በእውነት እግዚአብሔርን የሚወዱ በእግዚአብሔር ቤት አገልግሎት በተለያየ አገልግሎት አገልግለው የተፈተኑ በአመታት ውስጥ ታዘው የሚሰሩ እግዚአብሔር ከማይታዘዝ ሰው ያድናቸው። ምልስ የሆኑ ምክር የሚሰሙ ጥዬ ሄዳለሁ የማይሉ መሪዎች ያስፈልጋሉ። በተለያየ መንገድ በየዲፓርትመንቱ በየአገልግሎት ክፍሉ የተፈተኑ ሰዎች በመካከላችን አሉ። ሳናይ ሰዎችን ወደ ሽምግልና እናመጣ። ቢያንስ በትንሹ ተፈትነው ሌላው በሙሉ ኃላፊነት ለሰማዩ ጌታ ለእግዚአብሔር ተሰጥቶ ስራቸውን ይሰራሉ። ጌታን ለማገልገል ነፍሳችሁን ስጡና ከእግዚአብሔር ሕዝብ ጋር አብራችሁ ቁሙ። ምንም የማይሰራ ነገር የለም እግዚአብሔር ከኛ ጋር ከሆነ።